በጨለማ ስልክህን ስትጠቀም አይን ላይ ምንድነው የሚፈጠረው? አሁን ተመልከት። የአይን ብሌን ዋው የጨለማው ዘመን አብቅቷል እያለ ልክ እንደ ፒዛ ዲስክ ይሰፋል። እናም በዛው ቅጽበት የአይን ሐኪሞች ሰማያዊ ብርሃን የሚሉትን መርስ እየጠጣ ነው። ይህ ሰማያዊ ብርሃን ልክ እንደ ሰላይ ፊልም ነው። ዘቡብር ወደ ሬቲና ይገባና የብርሃን ሴሎችን ጥፉ፣ ተልዕኮ ተጠናቋል ይላቸዋል። የእነዚህ ሴሎች መጥፋት ደግሞ የእኛ ትውልድ ለምን በሃያዎቹ ዕድሜ መነጽር እንደሚገዛ የሚገልጽ ሳይንስ ነው። አስቀያሚው ቆዳስ ቆዳችን እባክሽን ረፊ ሲል፣ ሰማያዊ ብርሃን ደግሞ ኖ ዛሬ ደብዛዛና የተሸበሸበ ሁን ብሎ ትእዛዝ ይሰጣል። ኮላጅና አንስታይን የሚባሉትን የውበት ጡንቾች በሽጉጥ አስፈራርቶ በሉ ምርት አቁሙ ይላችኋል። በቃ በጨለማ ስልክን ስትጠቀም ቆንጆ ሆነ መተኛት አትችልም። የሰማያዊ ብርሃን ቆዳንና አይንህን እንዲያረጁ ያደርጋችኋል። መፍትሄው ደግሞ ተኝተ ስልክን ስነካ ትንሽዬ መብራት አብራ። ቢያንስ ለብርሃን ሴሎች በጥንቃቄ የሚል ማስጠንቀቂያ ይሆናችኋል። ወይ ደግሞ ስልኩን ወደ መሬት ጥለህ ተኛ። ለበለጠ መረጃ ፎሎ አድርግ።